ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን፣ የዕለቱን የተመረጡ ዋና ዋና ዜናዎች ይዘን ቀርበናል። የኮሪደር ልማት ያስከተለው መፈናቀል በተመለከተ የአሜሪካ መንግስት አነጋጋሪ መረጃ አውጥቷል። የምትሰሙት ይሆናል። በቡታጅራ ከተማ ተከስቶ በነበረው ግጭት የሰዎች ህይወት ማለፉ ተሰምተዋል። ከዚህ ጋር ተያይዞ የአካባቢው ባለስልጣናት ምላሽ የምናደርሳችሁ ይሆናል። በመስከረም ወር ላይ ይነሳል የተባለውን የባንኮች የብድር መጠን የተመለከተ አነጋጋሪ መረጃ እንዲሁም ከፖሊሲ ተመኑ ጋር በተያያዘም ባንኩ ያወጣቸውን አዳዲስ ጉዳዮች የምንነግራችሁ ይሆናል። በነዳጅ የሚሰሩ ተሽከርካሪዎች ዕጣ ፈንታ የሚመለከትም አሳሳቢ መረጃ ወጥቷል። አብራችሁን ስትቆዩ ወደ እናንተ ይደርሳል። ይህንና ሌሎችንም መረጃዎችን ይዘን ቀርበናል። ሰብስክራይብ በማድረግ ቆይታችሁ ከኛ ጋር ይሁን። በከተማው ተነስቶ በነበረው ግጭት ከጸጥታ አካላት በተተኮሰ ጥይት የሶስት ሰዎች ህይወት አልፏል ሲሉ ነዋሪዎች ገልጸዋል። ሁከት በመቀስቀስ የተጠረጠሩ ታስረው ከተማው ወደ መደበኛ እንቅስቃሴ ተመልሷል ሲል ፖሊስ ምላሽ ሰጥቷል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ በመስቃን ወረዳ እምቦር ቀበሌ ስር ይተዳደርበት የነበረ የስናኖ ሴራ የተባለ አካባቢን የዞኑ ስራ አስፈጻሚ አካላት የዶቢ ቀበሌ ነው ማለታቸውን ተከትሎ ተቀሰቀሰ በተባለው ሁከት ከጸጥታ አካላት በተተኮሰ ጥይት የሶስት ሰዎች ህይወት ማለፉን የቡታጅራ ነዋሪዎች ለቲክቫህ ኢትዮጵያ ተናግረዋል። አንድ ማንነቱ እንዲገለጽ ያልፈለገ የከተማው ነዋሪና የዓይን እማኝ ለቲክቫህ ኢትዮጵያ እንደገለጹት በከተማው ከብራይት ወደ መድረሳ ሰፈር በሚወስደው መንገድ ላይ በተለምዶ አደባባይ ሰፈር አንዲት ሴት በአንድ አድማ በታኝ በተተኮሰ ጥይት መገደሏን መመልከቱንና ተኳሹ በቡታጅራ ከተማ በሚገኘው የማዕከላዊ ኢትዮጵያ ክልል ከተማና ኮንስትራክሽን ቢሮ አካባቢ እንደነበር ተናግሯል። ሌላ ወጣት የተገደለው በትክክልና በተነጣጠረ ጥይት ነው ሲሉ ሌላኛው የከተማው ነዋሪ ገልጸዋል። አጠቃላይ የነበረው እንቅስቃሴ ችግሩን የሚያባብስ እንደነበር አክለው አንድ ታዳጊ፣ አንዲት ሴትና አንድ ወጣት በአጠቃላይ 3 ሰዎች መገደላቸውን እንዲሁም በርካቶቹም በሁከቱ መቁሰላቸውንና ጉዳት እንደደረሰባቸው ለቲክቫህ ኢትዮጵያ ተናግረዋል። በጉዳዩ ዙሪያ የምስራቅ ጉራጌ ዞን ፖሊስ አዛዥ ኢንስፔክተር ሙሰማ ጀማል ስለ ሁኔታው ሰፊ ማብራሪያ ከመስጠት ተቆጥበው ሁከቱን በመቀስቀስና በማስተባበር እንዲሁም በመምራት የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸውንና ከትላንት ከሰዓት ጀምሮ ከተማው ወደ ቀደመ ሰላማዊ እንቅስቃሴ መመለሱንና ሌሎች መረጃዎችን በሌላ ጊዜ እንደሚሰጡ ተናግረዋል። ሌላኛው አንድ የአካባቢው የመንግስት የስራ ኃላፊ የአመጹ መንስኤ የሆነው የመስቃን ጉራጌ የእምቦር ቀበሌ ባህላዊ የአስተዳደር ሴራ የሆነውን የስናኖ ሴራ ህዝቡ ባልተወያየበትና የወረዳው ምክር ቤት ባላጸደቀበት የዞኑ ስራ አስፈጻሚዎች የባህል ሴራው የመስቃን ጉራጌ የእምቦር ቀበሌ ሴራ አይደለም፣ የዶቢ ቀበሌ ሴራ ነው በማለት መወሰናቸውን መሆኑን ተናግረዋል። ይህን ተከትሎም ከህዝቡም የተመረጡ ሽማግሌዎች በተደጋጋሚ ይሄ የባህል ቅሚያ ትክክል አይደለም፣ ህዝቡን ወዳልሆነ መንገድ ይመራዋል፣ አስቁሙ፣ ህዝቡን አወያዩ ቢሉም የዞኑ ስራ አስፈጻሚ ጉዳዩን በቸልተኝነት ማየቱ ችግሩ እንዲፈጠር ምክንያት ሆኗል ብለዋል። በነዳጅ የሚሰሩና አገልግሎት እየሰጡ ያሉ ተሽከርካሪዎች ዕጣ ፈንታቸው ወደ ኤሌክትሪክ መቀየር ነው ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ በርኦ ሐሰን በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን ገልጸዋል። ኃላፊው የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያም ከ100,000 በላይ ተሽከርካሪዎችን ወደ ገበያው ማስገባት ትችላለች ማለታቸውን ኢትዮጵያ ፕሬስ ድርጅት ዘግቧል። በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95 በመቶ የሚሆኑትን የኤሌክትሪክ ለማድረግ እየተሰራ መሆኑን ተናግረዋል። መንግስት የኤሌክትሪክ መኪና ምርትን ለማፋጠን የነዳጅ ወጪን ለመቀነስና አረንጓዴ ከባቢን ለመገንባት አቅዶ እየሰራ ሲሆን በቀጣዮቹ 10 ዓመታት ውስጥም ከ500,000 በላይ የኤሌክትሪክ ተሽከርካሪዎችን ወደ ስራ ለማስገባት ከፍተኛ ጥረት እያደረገ መሆኑን አክለው ገልጸዋል። በተያዘው በጀት ዓመት በነዳጅ ምርቶች ላይ የ30 በመቶ ግብር ተግባራዊ እንደሚደረግ ተገለጸ። በተያዘው በጀት ዓመት በነዳጅ ምርቶች ላይ የ30 በመቶ ግብር ተግባራዊ እንደሚደረግ የገንዘብ ሚኒስቴር አስታውቋል። አዲሱ ግብር 15 በመቶ የተጨማሪ እሴት ታክስ እና የ15 በመቶ የኤክሳይዝ ቀረጥን የሚያካትት ሲሆን ይህም በአገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ እንደሚያመጣና የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል መሆኑ ተመላክቷል። በዚህ መሰረትም ከነዳጅ ላይ ከሚጣለው አጠቃላይ 30 በመቶ የኤክሳይዝ ታክስ እና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስ ይገኙበታል ተብሏል።
በተመሳሳይ አማራጭ አነስተኛ ታክስና የቅድመ ግብር ክፍያ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱ ተገልጿል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪው የዋጋ ግሽበቱ እንዲባባስ ያደርጋል የሚል ስጋት ሲከሰት እንደነበር ይታወሳል ሲል ካፒታል ጋዜጣ አስነብቧል። የባንኮች የብድር መጠን ሙሉ በሙሉ እንደማይነሳ ብሔራዊ ባንክ አስታወቀ። በመስከረም ወር ይነሳል ተብሎ የነበረው የባንኮች የብድር እድገት መጠን ሙሉ በሙሉ እንደማይነሳ የኢትዮጵያ ብሔራዊ ባንክ አስታውቋል። ባንኩ ይህንን ያስታወቀው ዛሬ መስከረም 19 2018 ዓ.ም ሲሆን የገንዘብ ፖሊሲ ኮሚቴ ግምገማና የውሳኔ ሐሳብን በማህበራዊ ሚዲያው አጋርቷል። በዚህም በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ዓመታዊ የብድር እድገት ጣሪያን ሙሉ በሙሉ ከማንሳት ይልቅ ገደቡ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል መወሰኑን ገልጿል። የባንኮች የብድር እድገት ገደብ መነሳት የብሔራዊ ባንክን የገንዘብ ፖሊሲ አቋም ለማመልከት እና የገንዘብ ፖሊሲ መዋቅሩን የተሻለ ለማድረግ ይረዳል ተብሎ እንደሚታመን የውሳኔ ሐሳቡ አንስቷል። ነገር ግን አሁን ላይ እየተስተዋለ ያለው የዋጋ ግሽበት መርገብ አዝማሚያ ለማስቀጠል እና የፋይናንስ ዘርፉን ጤናማነትን ለማስጠበቅ ውሳኔው እንደተወሰነ ባንኩ አብራርቷል። በተጨማሪም የገንዘብ ፖሊሲ መሳሪያዎች፣ የብሔራዊ ባንክ የወለድ ተመን፣ ከባንኮች ጋር የሚደረግ የገንዘብ ግብይት፣ የውጭ ምንዛሬ ገበያ እንዲሁም ባንኮች ከብሔራዊ ባንክ የግዴታ መጠባበቂያ ምጣኔ ይሆናሉ ተብሏል። በሌላ በኩል ብሔራዊ ባንክ የዋጋ ግሽበቱ በሚፈለገው ልክ እንዲሆን ለማስቻል እንደ አስፈላጊነቱ ገበያ መሪ የሆኑ የገንዘብ ፖሊሲ መሳሪያዎችን በተናጠልም ሆነ በቅንጅት በቀጣይነት እንደሚጠቀም ጠቁሟል። የኮሪደር ልማት ያስከተለው መፈናቀል የባለሀብቶችን ፍላጎት መገደቡን የአሜሪካ መንግስት ሪፖርት አመለከተ። በ10 ሺዎች የሚቆጠሩ ነዋሪዎችና እንግዶች በትንሽ ወይም ያለምንም ማስጠንቀቂያ የተባረሩበት የኮሪደር ልማት ፕሮጀክት የባለሀብቶችን መዋለ ንዋይ የማፍሰስ ፍላጎት እንደገደበ የአሜሪካ መንግስት ሪፖርት ገልጿል። ግጭቶችንና የውጭ ምንዛሬ ተመን ልዩነት እንደገና መስፋትን የሚጠቅሰው ሪፖርቱ የኢትዮጵያ የኢንቨስትመንት ሁኔታ ለአሜሪካና ሌሎች የውጭ ንግዶች ፈታኝ ነው በማለት ገምግሟል። የአሜሪካ መንግስት ይህንን ግምገማ ያሰፈረው አርብ መስከረም 16 2018 ዓ.ም ይፋ ባደረገው ዓመታዊ የኢንቨስትመንት ሁኔታ መግለጫ ነው። የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በአገሪቱ የውጭ ጉዳይ መስሪያ ቤት የሚዘጋጀው ይህ ሪፖርት ከ170 በላይ የሚሆኑ ሀገራትን የኢንቨስትመንት አመቺነት ሁኔታ ይዳስሳል። ኢትዮጵያን የተመለከተው የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ በአዲስ አበባ ተጀምሮ ቢያንስ በ40 የአገሪቱ ከተሞች በመካሄድ ላይ ያለውን የኮሪደር ልማት ፕሮጀክት ነው። በተለይም የከተሞች ዋና ዋና መንገዶችን ገጽታ ማስዋብ፣ የእግረኛ መንገድን ማስፋት እንዲሁም የመዝናኛ ቦታዎችን መገንባት ላይ የሚያተኩረው ይህ ፕሮጀክት የተጀመረው የካቲት 2016 ዓ.ም ነበር። መንግስት የኮሪደር ልማት ኢትዮጵያን በምስራቅ አፍሪካ ቁልፍ የንግድ እና የሎጂስቲክስ ማዕከል ለማድረግ ያለመ ፕሮጀክት እንደሆነ ይገልጻል። ፕሮጀክቱ መሰረተ ልማትን እንደሚያጎለብት እንዲሁም ድንበር ተሻጋሪ ንግድን እንደሚያሳልጥም ያብራራል። የአሜሪካ የውጭ ጉዳይ መስሪያ ቤት ሪፖርት በበኩሉ ፕሮጀክቱን የተመለከተው ከነዋሪዎችና ንግዶች የንብረት መብቶች ጥበቃ ጋር በተያያዘ ነው። ሪፖርቱ በተከታታይ የተተገበሩት የኮሪደር ልማት ፕሮጀክቶች በውጭ ዜጎች ባለቤትነት የተያዙትን ጨምሮ በ10 ሺዎች የሚቆጠሩ ነዋሪዎችንና የንግድ ድርጅቶችን አባሯል፣ ንብረቶቻቸውን በትንሽና ያለምንም ማስጠንቀቂያ ወይም ካሳ አፍርሷል ብሏል። በኮሪደር ልማቱ ምክንያት ከተካሄዱ መፈናቀሎች መካከል የተወሰኑት ያለምንም ማስጠንቀቂያና ጠመንጃ ተደቅኖ እንደተፈጸሙ በውጭ ዜጎች ባለቤትነት የተያዙ ቢዝነሶች መናገራቸውንም ሪፖርቱ ያትታል። ይህ የፕሮጀክቱ አካሄድ የባለ ሀብቶችን ፍላጎት እንደገደበም ገልጿል። በኢትዮጵያ ሕገ መንግስት መሰረት መሬት የህዝብ ንብረት መሆኑን የሚጠቅሰው ሪፖርቱ በዚህም ምክንያት ኢንቨስተሮች መሬትን መከራየት እንጂ ባለቤት መሆን እንደማይችሉ ያስታውሳል። ይህ አሰራር ባለስልጣናት ለህዝብ ጥቅም መሬቱን መልሰው እንዲወስዱ ወይም የሊዝ ስምምነትን በቁጥጥር ስም እንዲሰርዙ እንዳስቻላቸው አስፍሯል። በሪፖርቱ ላይ የተጠቀሰው በቂ ካሳና ማስጠንቀቂያ ያለመስጠት ጉዳይ ዓለም አቀፉ ሰብአዊ መብቶች ተሟጋቾች ተቋም አምነስቲ ኢንተርናሽናል በሚያዝያ 2017 ዓ.ም ባወጣው ሪፖርት ላይም የተንጸባረቀ ነው። መንግስት በበኩሉ የኮሪደር ልማት በተከናወነባቸው አካባቢዎች ለተነሱ ሰዎች ምትክ ቤትና ቦታ እንዲሁም ካሳና መቋቋሚያ መስጠቱን ይገልጻል። ዓመታዊው የአሜሪካ መንግስት ሪፖርት በበኩሉ በውጭ ዜጎች ባለቤትነት የተያዙ ንግዶች በፕሮጀክቱ ከይዞታቸው እንዲነሱ ሳይደረግም እንኳ ቀጥተኛ ባልሆኑ መንገዶች ስራቸው ላይ ተጽዕኖ መድረሱን ይጠቅሳል። የኮሪደር ልማት ፕሮጀክቶች ከንግድ ቦታዎች ፊት ለፊት ያሉ መንገዶችን ማፍረሳቸውን የሚያነሳው የአሜሪካ መንግስት ሪፖርት ይህም የንግድ ስራን የማይቻል እንዳደረገው ያስረዳል።
ከዚህም የተነሳ የንግድ ስራዎች ቀጥታ ባይነኩም እንኳ ከስራ እንዲወጡ መገደዳቸውን አትቷል። ከዚህ ጋር በተያያዘም አንዳንድ የውጭና የአገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታ ወይም ወደ ኋላ ተመልሶ በሚሰራ አዲስ ሕግ የተነሳ የመጣ ግብር ጥያቄ እንዳጋጠማቸው መግለጻቸውን ጠቅሷል። እነዚህ የግብር ጥያቄዎች የቀረቡት ያለበቂ ግልጽነት ወይም አሰራርን ሳይከተሉ እንደሆነ የሚናገረው ሪፖርቱ ትርፋቸው በከፍተኛ ሁኔታ እንዲቀንስ እንዳደረገ እንዲሁም እርምጃው ቀጥተኛ ያልሆነ መንገድ የባለቤትነት መብት ማሳጣት ድርጊትን እንደሚያቋቁም አስፍሯል። ሪፖርቱ ስለ ሙስና በሚያብራራበት ክፍሉ ላይም የኮሪደር ልማት ፕሮጀክቶች ላከናወኑ ኩባንያዎች ኮንትራት የተሰጠበትን መንገድ ጠቅሷል። ከሕግ በተቃረነ መልኩ የኮሪደሩ ልማት ፕሮጀክት የግንባታ ኮንትራቶች ለጨረታ አልቀረቡም፣ ይልቁንም ከመንግስት ባለስልጣናት ጋር ግንኙነት ላላቸው ኩባንያዎች ተሰጥተዋል ብሏል። የአሜሪካ መንግስት ሪፖርት እንደሚያስረዳው ከኮሪደር ልማት በተጨማሪ ግጭቶችም የንብረት መብት ጥሰት አስከትለዋል። በተለይም በአማራና ኦሮሚያ ክልሎች ያሉ ግጭቶች ምግባር የጎደላቸው ባለስልጣናት ወይም የታጣቂ ቡድን አባላት በተደጋጋሚ ንብረቶችን እንዲነጥቁ ምክንያት መሆናቸውን ገልጿል። በሁለቱ ክልሎች የሚገኙ የቱሪስት ሎጅ ባለቤቶች ንብረቶቻቸው ያለምንም ካሳ በኢትዮጵያ መከላከያ ሰራዊት አባላት ማረፊያነት ተይዘው እንደነበር መናገራቸውንም አክሏል። ግጭቶቹ የእንቅስቃሴ ገደብ እንዲጣል ማድረጋቸውን እንዲሁም የመንግስትን ጣልቃ የመግባት አቅም መገደባቸውንም ዘርዝረዋል። ወደ ግጭት የመመለስ ስጋትን የደቀነውና እየጨመረ የመጣው የትግራይ ክልል የፖለቲካ ውጥረትም በተግዳሮትነት ተጠቅሷል። ሪፖርቱ በተግዳሮትነት የሚጠቅሰው ሌላኛው ጉዳይ ተመልሶ እየሰፋ የሚገኘውን የባንክና የትይዩ ገበያ ወይም ብላክ ማርኬት የውጭ ምንዛሬ ተመን ልዩነት ነው። መንግስት በሐምሌ 2016 ዓ.ም የውጭ ምንዛሬ ተመን ገበያ መር እንዲሆን መወሰኑ ኢትዮጵያን የኢንቨስትመንት መዳረሻ የማድረግ ፍላጎትን እንደ አዲስ ቀስቅሶ እንደነበር ገልጿል። ይህ እርምጃ የብርን አቅም 100% በላይ እንዲወድቅ ስላደረገው በባንኮችና በትይዩ ገበያ መካከል ያለውን የተመን ልዩነት ለአጭር ጊዜ ዘግቶ እንደነበር አስታውሷል። ከዳር 2017 ወዲህ ግን ልዩነቱ እንደገና መስፋት መጀመሩን በመግለጽ በተግዳሮትነት ጠቅሶታል። ዘገባው የቢቢሲ ነው።